በዚህ ትውልድ መካከል እግዚአብሔር የማያምኑ ሰዎችን ሊያስነሳልኝ እንደሚችል አምናለሁ። ከቅዱሳን ምላሽ ባጣ ማለት ነው። በልብ ቅነት ደግሞ የምትጸልዩልኝም ሰዎች ጸልዩልኝ፣ እንደዛ አይነት ሰዎችን እንዲያስነሳልኝ ማለት ነው። የቴሌቪዥን ፕሮግራም ጌታ ደጋግሞ ተናገር እውነቱን፣ ስፒክ ዘ ትሩዝ። ወንድሞች እናቶቼ፣ ዓለም ወርልድ ዋይድ የሆነ ቴሌቪዥን እንደሆነ ጌታ ኢየሱስ ክርስቶስ ደጋግሞ ለእኔ ብቻ አይደለም ለብዙ ሰዎች አሳይቷል። ይሄ ሎጎንም ሁሉ ጭምር ማለት አሁን ስሙን ብጠራ የምታውቁት ሰው ሁሉ ጭምር እግዚአብሔር በህልም አሳይቶት እንዲህ አይነት ራእይ አይቻላቅም ማለት ይሄንን ሎጎ አይቶት ማለት ነው። በራእይ ውስጥ እንዴት እንደሆነ አይቶት እና መዘርጋት ፈልግ ነበር በቴሌቪዥን ፕሮግራም ላይ። እናንተ በባለፈው እንኳን ገንዘብ እናዋጣልኝ ብላችሁ ስትሉ ኖ ነው ያልኩት። ለምን ይህን ህዝብ ከጉድለቱ እንደገና ጫና መሆን የለብኝም። አንደኛ ኪራዩ ክፍያው በጣም አይ ነው። የተከራዩ እንኳን የተባሉ ሰዎች በባለፈው እነ ፓስተር ሃምፍሬ ስሙን ጠርቼ ነው የምናገረው እንቸርችርላችሁ ብለው በማን በኩል አንድ ማን ነው ካቦድ ቲቪ የሚባል ታስታውሳላችሁ? አሜሪካ ሀገር የነበረ ኤርትራዊ ነው ኢትዮጵያዊ ካቦድ ቲቪ የሚባል ይኸው ስሙን ጠርቼ ነው የምናገረው። ቢኒያም ትዜ እኔና አባ ዮናስ አራታችንን ሰብስቦ ታስታውሳላችሁ? ካቦድ ቲቪ የሚባለው ሰው ሰናይ ታስታውሳላችሁ? ወንድምነት አዎ፣ እኔ እንደዚህ ነው የምናገረው። አየህ፣ ከዛ ጂኤምኤም ቲቪን አነጋግሬላችኋለሁ አለን። በቴሌቪዥን ተገለጡ አለን። ኦኬ፣ ትዜም ቢኒያምም አባ ዮናስም አራታችን ተሰብስቡ። ግማሽ ኤርትራዊ ነው አይደል? አዎ። ካቦድ ቲቪ ይኸው ቀጥታ አላልኩም አልሰበሰብኳቸውም ብሎ አይልም። እና የኪራይ የተጠየቅነው ብራዘር ለ30 ደቂቃ የኪራይ የተጠየቅነው ስንት ሺህ $1000 እና እኔ አም አውት ብዬ ወጣሁ። ምክንያቱስ ይሄንን እኔ ኬት አምጥቼ ነው አፎርድ ማድረገው? እኔ ሙሉ ጊዜ እግዚአብሔር ጠርቶ የማገለግል ሰው ነኝ። ከዛ እናንተ ከቻላችሁ ትዝ ያልኩት እናንተ ከቻላችሁ እናንተ ቀጥሉበት፣ እኔ ይህንን ገንዘብ አገኛለሁ ብዬ ቅዱሳንን ማልጠቀ ያኔ የማይሰማኝ ሰው ስለሌለ እንዳይመስልን፣ ግን የሚሰማኝ ሰው ስላለ ህዝቡ መበላት አለበት። እዛ ሐሰተኛ ነቢያት በትንቢት ይጠርጓቸዋል። እኔ ደግሞ እዚህ ሌላ ነገር ማድረግ የለብኝም። እና ግን የተጠየቅነው ገንዘብ ጂኤምኤም ቲቪ ማለት የፓስተር ሃምፍሬ ማለት ነው። ንግድን የተያዘው በእውነት ጌታን እንደምናገለግል ገብቷቸው ነበር መጥተው የጠየቁን እኛን። አዎ ወንጌልን ስታገለግሉ እግዚአብሔር በጣም ትልቅ ስራ እየሰራ ነው በእናንተ ብለው አሉ። በተለይ አንተና ትዝታውና ኤርሚያስ አንተ ብለው አሉ። እና ትዝታውና ኤርሚያስ እግዚአብሔር ከተጠቀመባቸው እኛን የቴሌቪዥን ፕሮግራም 30 ደቂቃ የምትሞላ ነገር ለማከራየት አይዶን ትዜ ተወሰነ ይሰራል ይመስለኛል። ኦቨር ምናምን ነገር እየሰራ እንደሚያገለግል አውቃለሁ። ምንም ስራ የሌለውን ሰው መጣ ይሄንን ያህል ኪራይ አምጣ። ከዛ በኋላ ሁለተኛ እኔ አፌን አላነሳም አልኩኝ ቴሌቪዥን ፕሮግራም ላይ። ለዚህ ነው ባለፈው ለቲቪ እንደዚህ እናድርግ ብላችሁ ስትሉኝ ምን ያህል ሪስፖንድ ልታደርጉ እንደምትችሉ አስባለሁኝ። ግን አልፈልግም ነው ያልኩት። በጀምረውም 2 ወርና 3 ወር ሆኖ ከዛ የሚከፈለው ነገር ታጥቶ እንደሚቋረጥ እኔ ጋር ጸጋው ጠፍቶ ሳይሆን እንደሚቋረጥ ስለማቅ ማለት ነው። ለምን ኤርሚያስ ኢየሱስን ነው እንጂ የሚጠራው ማንሽ ቦጋለ ብዬ ስምህን አልጠራልህም፣ ስሙን ነው የምጠራው። እግዚአብሔር ካረዳው በስተቀር ደግሞ ጴንጤ ስሙ ካልተጠራ በስተቀር ገንዘብ አይሰጥም። የራሱ ስም ሲጠራ ነው ገንዘብ ይሰጠው። ማና አጥናፉ የምትባል ወንድም እዛ ጥግ ላይ አለ። አዎ እህት ካናዳ ነው አይደል ያለችው? አዎ በቅርብ መታ ሄዳለች አይደል? አዎ በቃ እንደዚህ ብለህ ስትለው ብራዘር በሙሉ ይሰጣል ማለት ነው። እኔ ደግሞ ጌታ ሲያመጣልኝ ብቻ ነው አጥናፉ ብዬ የምጠራ። ካላመጣ ዝም ጭጭ ጻድቁን የተሰቀለውን አዳኙን ኢየሱስ ክርስቶስን እንሰብካለን ማለት ነው። ኪራይ ብለው የጠየቁን ማለት ነው። የተጠየቅነው ዋጋ ከስንት ዓመት በኋላ ሌላኛው ቴሌቪዥን ደግሞ ጭር ሲልበት፣ ቴሌቪዥን ስሙን አልነግራችሁም፣ ጭር ሲልበት በሰው በኩል ጠየቀኝ መጥቶ የ1 ዓመት ፈቅደንልሃል ብለዋል። አሜሪካ ሀገር የምትኖር እህት ስሟን አልጠራም ፍቃዷ ስላልሆነ በጣም ወዳጄ ነች። በእሷ በኩል አስጠይቃ ተፈቅዶልሃል የ1 ዓመት ብለዋል አሉ።
የእነሱ ቤት ሲቀዘቀዝ እኔን አሙቂልኝ ጠሪ ነኝ። አሙቂልኝ ጥሪ ነው። አልፈልገውም አልኩልሻ። እኔ አንቺ ወንድም አልፈልግም። ለምን? ሞቲቭ ቴሌቪዥኑ አካባቢ ጠፋ፣ ግርግር ምናምን ነገር ጠፋ። እዛ ለ1 ዓመት ፈቅደንልሃል። የማልጸልይ ይመስላል አይደል ብራዘር? ፈቅደናል አልፈቀደንም ብለህ ስትል ሁሉ ጭምር እኔ ደግሞ ፈቅደሃል ወይ ብዬ የምጠይቀው ቦስ አለ፣ ቦስ አለቃ አለ። ኦኬ ተፈቅዶልኛል፣ አዎ ዘው ብዬ አልገባበትም። ፈቅደሃል ወይ ጌታ ብዬ ስል ያሳየኛል እና እምቢ እና ታዲያ አንተ የድሃ ጥጋበኛ ና ኤርሚያስ፣ የድሃ ጥጋበኛ ና ብለህ ብትለኝ ምን ላደርገው እችላለሁ ብራዘርዬ? እምቢ ኖ ካለኝ ኖ ነው። እና ቤታቸው ሲቀዘቀዝ የሚጠሩን ማለት ነው። ሄደን አሳ በለው በለው እንድንላቸው አይሰራም። እግዚአብሔር ጻድቅ፣ በጽድቅ እናገለግላለን። ጌታ ኢየሱስ ስሙ ይባረክ። ስላስረዘምኩባችሁ በጣም ይቅርታ፣ በጣም ይቅርታ። ይህን ከልብ ቅንነት የምናገረው አንዳንድ ንግግሬ ያሳዘረ እንኳን ቢሆን በጣም ይቅርታ። ግን ክርስትና ዋጋ ያስከፍላል። ክርስትና ዋጋ ያስከፍላል። እኔ ምስክር ነኝ። ጥሪ ዋጋ ያስከፍላል። ያልተጠሩ ያጭበረብራሉ፣ እንደፈለጋቸው ያደርጋሉ፣ እንደፈለጋቸው ያደርጋሉ። ጌታ ኢየሱስ ምስክር። 2 የጸጋ ስጦታ ህይወቴ ላይ አክቲቭ ሆኖ ይሰራል። አውቃለሁ። እኔ የምታቁም ታውቃላችሁ። ኦኬ። በዛ የጸጋ ስጦታ ግን አንዳችሁም እዚህ ውስጥ አሁን በዚህ 11 ዓመት ውስጥ ኤርሚያስ እጸልይላችኋለሁ አስቀድማችሁ ገንዘብ አስገቡ ብሎ ያለ አንድ ሰው በኤልያስ አምላክ ፊት ቆመህ እጅህን አታወጣም፣ እጅሽን አታወጭ። እንዲህ ብሎ የሚያወጣ ሰው ካለ አጋንንት የሚጋልበው ሐሰተኛ ሰው ነው። በሕያው ጌታ ፊት መቼና የት ያ ሰው አሁን ቁጥር ቢጽፍ ናግባ ብዬ ብለው አይገባም። ገብቶ መቼና የት ቦታ ላይ መረጃ አምጣ ብዬ ብለው አያመጣም። በዚህን ያህል ልክ ንጽህና ነው የምነግራችሁ። ኢየሱስ ጌታዬ። አንድ ሰው የጸለይኩላችሁም ከጸለይኩላችሁ በኋላ አስገቡልኝ ብዬ ያልኩበት አንድ ሰው እኮ ነው ብዬ የምልህ። የሳሙኤል አምላክ ለእግዚአብሔር ለዘላለም ስሙ ይባረክ። አንድ ሰው የለም። ፓርትነር ሆናችሁ ቋሚ ሆናችሁ ከኔ ጋራ እስከዛሬ ድረስ ላለው አገልግሎቴ ደግፉኝ ብዬ በቋሚነት የምደግፉኝ አንድ ሰው የለም። አንድ ሰው። ለምን? እኔም ስላልጠየቅኩ። ሌላው በ10 ወር ውስጥ አይደለም በ10 ቀን ውስጥ ወደ ሶሻል ሚዲያ መጥቶ በ10 ቀን ውስጥ የጠየቀ ሰው አለ። አሁን እዚህ ሶሻል ሚዲያ ላይ ንጽጽር የሚሰራ ማለት ነው። ቋሚ ፓርትነር ማለት ነው። አንድ ሰው የለም። አለው ብሎ ሰው የሚል ሰው ይግባና ያ ሰው እንዴ ነው ያለውኝ አንተ እዚህ ልትዋሻ አትገባም ብሎ የሚል መረጃ ያለው ሰው ካለ ይግባ እና እዚህ ህዝብ ፊት እስቲ እኔን ያዋርደኝ ሐሰት ተናግረሃል ብሎ የሚል ማለት ነው። አንድ ሰው አትጽፉም። አንድ ለምን? ስለሌላችሁ። ለምን? እንዲህ አይነት ስድነት፣ እንዲህ አይነት ብልግና፣ እንዲህ አይነት ነውር፣ እንዲህ አይነት አመፃን ስለማላደርግ ጌታዬ ኢየሱስ በጸጋው ስለረዳኝ በጣም ዝም ነው የምለው፣ ብራብም ዝም ነው ብዬ የምለው። ከባሰ ግን መጥቼ እንደዚህ ጠይቃለሁ። የጽድቁ መንገድ ይሄ ስለሆነ ማለት ነው። እኔ እንደዚህ ጠይቁ አይደል? ሌሎች ወንድሞች እንደዚህ እስኪጠይቁ ድረስ፣ ሌሎች እህቶች እንደዚህ እስኪጠይቁ ድረስ አትጠብቁ። ወንድምነት ዳንዬ እንደዚህ እስኪጠይቅ ድረስ እንዳትደርሱ። እኔ ልጠይቅ፣ በቃ እኔ ጠየቁኝ። በዚህ መንገድ ላይ የሚያልፉ እግዚአብሔርን የሚያገልግሉ ተሰጠው ማለት ነው። ብሩኬ በዚህ መንገድ ላይ መጠየቅ እስኪመጣ ድረስ መሆን የለበትም። ማን ነው የእውነት እዚህ ሶሻል ሚዲያ ላይ ተሰጥቶ ዘመናቸውን ጊዜያቸውን ሰጥተው ወንጌል የሚያገለግሉ እነማን ናቸው? ጥሩን ሲ በቁጥር ጌታን እንዲቀበሉ የዳኑ ሰዎች እንዲድኑ፣ ያልዳኑ ሰዎች ወደ መዳን እንዲመጡ፣ የዳኑትን ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ እያደረጉ ደህንነትን በማስተማር ሁሉ ጭምር ማን ናቸው የሚተጉት? እስኪ ጥሩልኝ።
ወንድሞች እስኪ ጥሩልኝ። 11 ዓመቴ ነው በዚህ ሶሻል ሚዲያ ላይ ጥሩልኝ። ከፌስቡክም ከዩቲዩብም ከምትሏቸው ማለት ነው። ወፍ ራሱን አስተዋውቆ በ10 ወር ሳይቆይ በ10 ቀን ውስጥ የሆነ ነገር አድርገው ነው የሚሄዱት። ዓላማውን ሐሳባቸውን ሳይለቁ የተሰለፉበትን ሳይለቁ ጥሩልኝ። ከብሩኬና ከዳኒ ውጭ እስኪ አንድ በእውነት እየተቆጣ አይደለም ግን ሲጥሩልኝ አንድ ጊዜያቸውን ሰጥተው ስለዚህ ሌሎች እንኳን ሰዎች መናገር የለባቸውም። በመጀመሪያ የሚያገለግሉ ሰዎች ማን ጠርቷቸው እንደሚያገለግሉ የሚያገለግሉበትን መንፈስ በመጀመሪያ ማወቅ። በሌባና በወሮበላም እንዳትበሉ። ኤርሚያስ ወሮበላና ሌባ ከሆነ እንዳትበሉ ማለት አብራችሁ እንዳትቆሙ። እኔ ስለ ራሴ ነው እንጂ የምናገረው ስለ እናንተ አልናገርም። የጽድቅ መንገድ ግን ያዋጣል ወንድሞችና እህቶች፣ እና ተባረኩ። አንዳንዴ መናገር የማይገባንን ድረስ ሄደን እንድንናገር የሚያደርግ ነገር አለ። ግን ደግሞ አልፈርድም። በጎ ልብ ያላችሁ ወንድሞችና እህቶች በእነዚህ ጊዜያቶች ላይ አብራችሁኝ ስትቆሙ አይቻለሁኝ። እኔ ግን አሁን በቋሚነት 2ም 3ም ሰው ቢሆን 10ም ይሁን ምንም ብቻ በቋሚነት ከአንተ ጋር አገልግሎቱን እንዲቀጥል እንፈልጋለን ብላችሁ የምትሉ ወንድሞችና እህቶች ካላችሁ ለቴሌቪዥን ፕሮግራሙ ሁሉ ጭምር እንደዚህና እንደዚህ እናድርግ ብላችሁ የምትሉ ሰዎች ቴሌቪዥኑም የሚኖረው እኔ ስኖር ነው። አገልግሎቱ የሚኖረው እኔ ስኖር ነው። ወንጌል የሚሮጠው ኤርሚያስ ከሮጠ ነው። ወንጌል የሚሮጠው ዳኒ ከሮጠ ነው። ወንጌል የሚሮጠው ሜርሲ ከሮጠች ነች። ሜርሲ ለወንጌል ተጣርታ ሜርሲ ቁጭ እንድትላ አድርገህ ወንጌሉ ይሩጥ ብለህ ብትል በማን በኩል ይሩጥ? ወንጌል የምስራች ነው አይደል? መልካሙን የምስራች የሚያወሩ እግሮች በተራሮች ላይ ያማሩ ናቸው ይላል። እነዛ እግሮች እንዲራመዱ የግድ አይደል? ነው። ለዚህ ነው አሁን ከዚህ ወጥተው ሌላ ቦታ ላይ ቤት ከፍተው ሊሳደቡ ይችላሉ። እዚህ ጋር ግን መጥተው ላውራ ብለው የሚሉ ተቃዋሚዎች ቢመጡ በሕያው ጌታ ፊት አልኩ፣ በዚህ ጽድቅ ፊት በእግዚአብሔር ፊት መጥተህ ልታወራ አትችልም። ኦኬ። እና ጌታ ጻድቅ ነው። በጽድቅ ማገልገል ያዋጣል። አጋንንትን የሚያገለግሉ ዘመናቸውን ሰጥተው የሚያገለግሉ ሰዎች አሉ፣ በሐሰት የሰውን ስም ለማጥፋት። ይሄ ደግሞ በእኛ ላይ ብቻ አይደለም፣ በጌታም ዘመን እንደዚህ ደርሶበታል። በጌታ ላይ በቅዱስ ጳውሎስም ላይ ደርሶበታል። በሌሎችም የእግዚአብሔር አገልጋዮች ላይ ደርሶበታል። እና ጌታ እግዚአብሔር ዘመናችሁን ይባርክ። ተባርኩ። ሶሪ ስላብረዘም ወንድምነት ጸጋ ይብዛላችሁ። ቀጥሉ ወገኖች። ተባረኩ። ግን አብሮነታችሁን እያሳያችሁን ያላችሁ ወንድሞች እናቶች ተባረኩ። ቴንኪው። ያ ጸጋ ይብዛላችሁ። ተባረኩ። አንተም ተባረክ ወንድምነት። እግዚአብሔር ድንቅ አምላክ ነው። እንቀጥላለን። አንደኛውም ዓላማው ሰዎች እንድንሸማቀቅም ነው ሀሳባቸው እና ግን ቱ ሌት ፎር ዛት ጋይስ የጠራንን ጌታ አይተን ነው የመጣ ነው እና ማንም ምንም ስላወራ ምንም አይመስለንም። አሁን የምናገለግለው የምንናገረውም በአደባባይ በግልጽ በጽድቅ ነው የምንጠራው። ስለዚህ ምንም የሚያሰጋንም የሚያስፈራንም ነገር የለም። አሁን እነሱ እኛን ስማችንን ለማጥፋት የሚሄዱበት የትኛውም መንገድ ቢሆን እስካሁን ድረስ ማንም አልከለከለንም ነበር አይደል? ወንድምነት እስካሁን ማንም አልከለከለው፣ ማንም አልያዘውም። ስለማይሰማ ነው አይደለም? ሰው ስለማያውቀው ነው ኤርሚ አይደለም?
አይደለም አይደለም። ማድረግ ስለማይችል ነው? በፍጹም አይደለም። እና ወንጌል ይቀጥላል። ምንም ሼም አይዘንም፣ አንሸማቀቅም። ማድረግ የሚገባንን ነገር እናደርጋለን። ሁላችንም ከወንድምነት ጋር እንቆማለን። ጸጋና ሰላም ይብዛላችሁ። ሰላም ዩዘር እንዴት ነው? ዌልካም ብሩኬ እንዴት ናችሁ? ሰላም ነው። ምን እንደምትወያዩም ባላውቅም ወንጌላዊ ኤርሚያስ በሚያገለግለው በየትኛውም አገልግሎት በአዲስ ኪዳን አስራት የሚባል ነገር የለም። በአዲስ ኪዳን የፍቅር ስጦታ በደስታ ነው። በየትኛውም አገልግሎት በሙሉ ቀኝ እጄን ነው የምሰጥ። ኢየሱስን መውደዴን መገለጫ ሆኖ ከታወቀ እግዚአብሔርን መውደዴን ኢየሱስን ሲሰብክ ሆነ ሲያገለግል ነፍሴ ሐሴት ያደረገባት በሙሉ አቅሙና ኃይሉ ላገለገለ ሰው በሚያስፈልገው ነገር በሙሉ እግዚአብሔር ጤና ሰጥቶኝ ባርኮኝ የምሰራውን ነገር ባርኮኛል። በሚያስፈልገው ነገር ሁሉ ከጎንህ እቆማለሁ። ይህን ወቅ ስለ ገንዘብ አትጠይቅ። ኢየሱስን መውደዳችንን የመንግስቱ ማህበርተኛችን መገለጫ አስፈልጎ ከመጣ በጽድቅ ነው ምንልህ፣ ታገለግላለህ። እግዚአብሔር የሰጠንን እድል ወንድም ኢየሱስን እንደዚህ እያገለገልክ አንተ አትራብም። ይሄንን እነግርሃለሁ። አንተ የምታገለግልበትን ኢየሱስን የሚወድ በሙሉ ከኢየሱስ ጋር በስራው ሁሉ ይተባበራል። ይሄ በአደባባይ የምናወራው እና አንዳች ነገር ስለ ገንዘብ አንተ ጽድቁን አገልግል፣ ኢየሱስን ስበክልን፣ ሳታመቻምች ለወገኔ ምናምን በማለት አይደለም። ስለዚህ በሚያስፈልግ ነገር በሙሉ ከሚገርም እናገለግልሃለን። ከዚህ በፊት ያለፍንባቸው አልፈናል። በድካም በስተት በሌላ እኛ ማህበርተኛችን አድማችን ሁሉ ከኢየሱስ ጋር ነው የምናድም። ማህበርተኛነታችን ሁሉ ከክርስቶስ ኢየሱስ ጋር ነውና እኔ በጣም ነው የምወድህ፣ በጣም ነው የምባረክብህ። ጀግና፣ ለህይወቱ ሳይሳሳ ሳይፈራ ኮምፕሮማይዝ ሳያደርግ ለጽድቅ የቆመ ኢየሱስን በአደባባይ እየሰበከ ክብር ለኢየሱስ ይሁን። እንኳን በእጄ ሞያ ኖሮኝ እየሰራው ባይኖረኝ እኔ ለምኜ ወንጌል ይሰበካል። ይህንን እናገራለሁ። አንተ ብርቱ የጌታ ሰው ነህ። በእውነት ነው ብዬብል በጣም የተነቀፍንበት የተዋረድንበት እንደ እግዚአብሔር ቃል ስላልሆነ ነው። እንደ እግዚአብሔር ቃል የሰበከን አደባባይ ላይ ኢየሱስን ወጥቶ የሰበከ እንዳንተ ማውቀው ሰው የለም። ቱ ቢ ሆነስት በርታ። ኢየሱስ ጌታ ነው። ተባረክ። ሶሻል ሚዲያ ላይ ስመጣ ከማውቃቸው በዚህ 10 ዓመት ውስጥ አንዱ እሱ ነው። ቴንክ ዩ ባርሽ። እነ ብሩኬን በቆንጆ ሁኔታ ነው የምንድራቸው። ጌታን አክብረን አስደስተን 20 ቅዱሳን ቢኖር በደስታ እንድራቸዋለን። እነዚህ ታናናሽ ወንድሞቻችንን በደስታ በንጽህና በቅድስና ለሚያምኑት ሁሉ ምሳሌ ሁኑ። የእናንተ ክብራችሁ ክትፎና ቁርጥ በመብላት አይደለም፣ ሰርጋችሁ ላይ ኢየሱስ በመታየቱ ነው። ከማንንም አታውም፣ ከማንም አትፎካከሩ። ግሩሜ ብሩኬ፣ እሺ ኢየሱስ ይሰበካል። በሰርግህ ላይ የእግዚአብሔር መገኘት ነው። ብለሲንግ ጉግል ላይ ገብተህ ብታየው ምንድን ነው ብለህ ብትል ብለሲንግ ብሎ የሚለው እስራኤልን የሚያሳየው የእግዚአብሔር አብሮነት ነው። ልንገርህ፣
የወርቅና የእንቁ አጠገብ ዙሪያ መክበቡ አይደለም። የእግዚአብሔር አብሮነት ነው፣ የእግዚአብሔር ሞገስ ነው። ስለዚህ እነዚህ ወጣቶችን ደግሞ በወጣትነታቸው በታማኝነት በንጽህና እግዚአብሔርን እንዲያገለግሉ እኛ ቅዱሳን በሶሻል ሚዲያ ላይ ያለነው ውጭ ሀገር ያለነው በሙሉ በቆንጆ ሁኔታ በፍቅር እንድራቸዋለን፣ በደስታ እንድራቸዋለን። ስጋዊ ነገር እኛ መንፈሳዊ ፍሬ እያፈራን መንሄድ ነው። ምንም አይነት ስጋዊ ነገር እንዳይገለጥብን እግዚአብሔር ያግዘናል፣ ይረዳናል በማስተዋል ምን እንደሆነ ግን አልሰማውም። አይ ዶንት ኬር እኔ በሳሳትም በወንድሞቼ መካከል ላይ በንግግር ምን እየተወያያችሁ እንደሆነ አላወኩም። ግን ስሰማ የሚገርም ነገር እኔ ጋር አካውንት አልመጣልኝ ዩዘር ምናምን በሚል ነው የመጣውና አላየውም። አንተ መሆንን አላወኩም። ጨልሞ ነበር እኔ ጋር እና ያወራን ያለ ነው ስለ ከወንድምነት ጋር አብሮ እኔ ነምበር ዋን ስታስቀምጣቸው በዝርዝር ከነመርሲ ጋር ምናምን ይሄንን ራእይ የክርስቶስ ነው ብሎ ይረዳሉ ያግዛሉ ከብትላቸው ጋር እኔ አለሁልህ። በቪዲዮ ነው የምናገረው። ነምበር ዋን አለሁልህ። በጽድቅ አገለግላለሁ። በቃ ተባረክ። በጣም ነው የምወደህ። በርታለን እባክህ። የእግዚአብሔርን ድምፅ በመስማት የእግዚአብሔርን ቃል በማካፈል ታማኙን በጽናት ታማኝነትህ ለቃሉና ለመንፈሱ ይሁን። ሌላውን ቶ ዓለም ለምን አይገለበጥም? ለእግዚአብሔር ቃል ግን ታማኙን አታመቻመች። መርህ አለህ። መርህ የማይለወጥ የማይሻሻል ዘመናዊ ያልሆነ ዘላለማዊ በሆነው በእግዚአብሔር ቃል በጽናት አገልግል። ወንጌላዊ ኤርሚያስ እሺ፣ ተባረክልን። ቴንኪው ባርሽዬ፣ በጣም ነው የምንወድህ። ጌታ ካንተ ጋር ነው። እባክህ በጣም በድፍረት ምነግርህ አሜን። እኔ በልቤ ሙልነት በድፍረት ውስጤ መስክር ብለህ በተለይ በዚህ ዘመን ስላንተ ቦልድሊ ይናገራለሁ። እግዚአብሔር ካንተ ጋር ነው። ምን ትፈልጋለህ? አሜን። የአንድ ሀገር መሪ አይደለም ያለ እግዚአብሔር ጌታ ኢየሱስ ካንተ ጋር ነው። ይህንን እወቅ። ይህንን አገልግል። ከማንም ጋር ትከሻ መለካካት አያስፈልግም። እግዚአብሔር የሰጠህን ተልኮ አገልግል። በርታ። እንወድሃለን፣ እናከብረሃለን። ድካምህ በሙሉ እየተውክ እያደክ በእውቀት እየበለጸክ ክርስቶስ ኢየሱስን ስበክ። የምትጠላው የየትኛውም ሃይማኖት የለም። እንዲቀየር እንዲለወጥ አስተምሯቸው ግን ተግተህ ትሰራለህ። ይሄ አለቀ። የምትጠላው የለም። የምትወስደው ህዝብና የተላከው ተልኮ ስላለ ነው። አለቀ። በጥላቻ ነው ብለው ለሚሉ ሰዎች ጠዋትና ማታ ጥላቻ አይደለም፣ ፍቅር ነው። የወንጌል እውነት ነው። ስለ ወገኖቹ አስተምሯቸው እንዲሻሻል ነው። ሐሰተኛ ነቢያቶችን ሐሰተኛ መምህራንን እቃወማለሁ። ጴንጤ እንዲጠፋ አይደለም፣ አስተምሯቸው እንዲስተካከል ነው። ለጥላቻ አይደለም። እኔ እኮ ጴንጤ ነኝ። ጴንጤ ሆኜ ጴንጤ እንዲጠፋ እሰራለሁ። የተሳሳተ አስተምሯቸውን እንዲያስተካክሉ ነው። ለክርስቶስ ገንዘብ እንዲሆኑ ነው። የምንጠራው ሰይጣንን ነው። በቋሚነት የምንጠራው ሰው የለም። የምንጠራው ማንተባበረው ክፉ ስራቸውን አንተባበርም። ማንም ይሁን ማንም ከእግዚአብሔር ቃል አይበልጥም። ስም አይጠራም። የጽድቅ አገልግሎትህን ትቀጥላለህ። በርታ፣ ተባረክልኝ፣ ብርክ በልልኝ። እኔም ይኸው እንደዚህ አይነት አጋጣሚ ሲኖር ነው መጥቼ መናገር ብችለው። ስለዚህ ብርክ በሉልኝ። ተባረኩ። ወዳችኋለሁ። እሺ፣ ይቅርታ አላየሁትም። ሪስፖንድ አደርጋለሁ። እሺ፣ አሁን ያየሁት በጣም የተወደደ ቅን ወንድም ነው። እዚህ ሶሻል ሚዲያ ላይ ስመጣ በመጀመሪያዎቹ ከሚያቀኝ ሰው መካከል ፌስቡክ ላይ አብረን እናገለግል የነበረ ሰው ነው። ፌስቡክ እንዳያጨምሩ በውስጥም በጣም በምክር ጌታንም ደግሞ በሚወድ አይነት ነገር የተገለጠ ወንድም ነው እና ቴንኪው ባርሽ፣ ተባረክ። አሜን።
ክብር ለኢየሱስ ይሁን። ጸጋ ይብዛልህ። ተባረክ። ለጌታ ይሁን። ወንድምነት ትቀጥላለህ፣ ታብባለህ፣ ትሰፋለህ። እግዚአብሔር ለጠራህ አገልግሎት ሙሉ ሀሳብህን ሙሉ ጉልበትህን ታውላለህ። እግዚአብሔር ደግሞ ያስነሳቸው አብረው ከአገልግሎትህን የሚረዱ አብረው ለረጅም ዘመን ካንተ ጋር የሆኑ ግን እስካሁን ድረስ አብረህ በቋሚነት ካንተ ጋር ማገልገልን መንገዱን የማያውቁ ሰዎች በጣም ብዙ ሰዎች እንዳሉ አውቃለሁና ያ አጋጣሚ ለነሱ በጣም ጥሩ ነው። አብረው ያገለግላሉ ካንተ ጋር። እግዚአብሔር ይባረክ። ምንም ጥያቄ የለውም። ምናልባት በቋሚነት ከወንድምነት ጋር ማገልገል የምትፈልጉ ሰዎች ካላችሁ ይሄ የፔፓል አካውንቱ ነው። ስለዚህ ይህንን ፔፓል አካውንት ስክሪንሻት ብታደርጉ በየጊዜው እያስታወሳችሁ ጌታ ባሳሰባችሁ እግዚአብሔር በረዳችሁ አቅም በሰጣችሁ ጊዜ አብራችሁ ከወንድምነት ጋር ቆሙ። ጌታ ኢየሱስ ዘመናችሁን ይባርክ። በኤርሚ ቤት ለብዙ ሰዎች ሬዝ አድርገን እናውቃለን። ታውቃላችሁ፣ ለብዙ ሰዎች ለብዙ በጣም ደስ እያለን ማለት ነው። አይታይም ጋይስ? ይታያል። ዳንኤል በደንብ ይታያል። 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 ማርታይ ውጪና ተመለሰሽ። እኔ አሁን ቀደም የባህሩ አካውንት አይታየኝም ነበር። እንደዚሁ አንዳንዴ እንትን ያደርጋል። ለአንዳንድ ሰዎች አንዳንድ አካውንት ላይታይ ይችላልና ውጡና ተመለሳችሁ ግቡ። የማይታያችሁ ሰዎች ማለት ነው። ያ እና ለብዙ ሰዎች አድርገን እናውቃለን። ለብዙ አገልጋዮች ተደርጎ ያውቃል እዚህ ቤት እና ደስ እያለን ያደረግነው ለሁሉም ደስ እያለው ነው። ሁሉም ሲያደርግ በረጅም ዘመን ወንድምነት ግን እንዲህ በቋሚነት ከሱ ጋር የሚቆሙ ሰዎች ግን አገልግሎቱን የሚደግፉ ሰዎች ያሉት። አሁን ግን ታይሙ ነው ጋይስ። አሁን ከዚህ በለጠ ከወንድምነት ጋር አብረን የምንቆምበት ታይም ነው ብዬ አስባለሁ። መሆን አለበት። አብራችሁ የእግዚአብሔርን መንግስት የምትሰሩ የሱን ራዕይ የሱን አገልግሎት የእናንተ አገልግሎት እንደሆነ አስባችሁ አብራችሁ በጋራ የእግዚአብሔርን መንግስት የምትሰሩበት ነው። በጸሎት ከሱ ጋር የምትቆሙ ሰዎች፣ ፋይናንሻሊ ከሱ ጋር አብራችሁ የምትቆሙ ሰዎች ታስፈልጋላችሁ። ኦኬ፣ ይሄንን ስታደርጉ አገልግሎቱ ጋር አብራችሁ የምታገለግሉ ሰዎች ናቸው። ስለዚህ ይሄንን ግሩፕ ኦልሬዲ የገቡ ሰዎች አሉ። ሰዎች ሰሌክት ነው የምናደርገው። አሁንም ዝም ብለን አናስገባም። አስማቻስ ፖሲብል ለረጅም ዘመን አገልግሎታችሁ የምናውቃችሁ ሰዎች ምናምን ቢሆኑ በጣም ጥሩ ነው። በተለይ ወንድምነት የሚያውቃችሁ ምናምን ሰዎች ማለት ነውና ይሄንን የምናደርገው በቃ ከአገልግሎት ጋር ብቻ የተገናኘ አገልግሎቱን ሰፖርት ከማድረግ ብቻ ጋር የተገናኘ ነገር ብቻ እንዲኖር ስለሚያስፈልግ ነውና ከሚመስለው ሰው ጋር የእግዚአብሔር መንግስት ከሚረዳ ሰው ጋር ለእግዚአብሔር መንግስት እያደረገ እንደሆነ ከሚያስብ ሰው ጋር ነው መቀጠል የምንፈልገው የፍቅር ግዴታ ስለሆነ ከአገልግሎት ልብ የመነጨ እንደዚህ አይነት ሰው ስለሆነ የምንፈልገው ማለት ነውና ማንንም አናስገድድም፣ ማንም ላይ እዳም ደግሞ አልጣልም። ጌታ ኢየሱስ ይባርካችሁ። እንደዚህ አይነት ሰዎች ካላችሁ በውስጥ መስመር ስልካችሁን አስቀምጡልን። እዛ ግሩፕ ውስጥ አድ እናደርጋችኋለን። ያ ግሩፕ በቋሚነት በቃ ወንድምነት አገልግሎት ጋር የምትቀጥሉ ሰዎች ትሆናላችሁ። እግዚአብሔር አምላክ በረዳችሁ ባገዛችሁ ልክ ትዘረጋላችሁ ማለት ነውና ጌታ ኢየሱስ ይባርካችሁ። ይሄንን ማሳሰብ እንፈልጋለን። ስለዚህ በውስጥ መስመር ስልካችሁን ብታስቀምጡልን ትችላላችሁ ማለት ነው። ፔፓል አለ፣ ዜል አካውንት አለ። እሱን እናሳያችኋለን። ዜሉና የንግድ ባንኩ አሁን ጀስት በአጋጣሚ አሁን ላይ አርጀንትሊ የሚያስፈልግ በወንድምነት አብረን የምንቆምበት ኬዝ ስላለ ለዛ ኬዝ ነው አሁን ሁለቱ አካውንቶች የቀረቡት። ከስር ዳንኤል ማሚል አለ፣ ከላይ ደግሞ
የኤፍሬም አለ ኤፍሬም ወይሳ ሁለቱ አካውንቶች አሁን ላይ በጣም በፍጥነት ወንድምነት ያስፈልገዋል የወንድሞች የእህቶች አብሮነት ስለዚህ እሱን ከማድረግ አንፃር ነው ጸጋ ይብዛላችሁ ማድረግ የምትችሉ ሰዎች መዘርጋት የምትችሉ ሰዎች አሁን ለአጋጠመው ለዚህ ኬዝ አብረን ለምንቆምበት የሚያስፈልገው የእናንተ አብሮነት ያስፈልጋል ስለዚህ እናንተ ካላችሁ ለዚህ አጭር ሲዝን ነው ወይ ደግሞ ለዚህ ለአንድ ጊዜ ነው የሚሆነው ሁለቱ አካውንቶች ፔፓል ከመሃል ላይ ያለው በቋሚነት የወንድምነት አካውንት ነው ስለዚህ ልትደግፉት አብራችሁ ከአገልግሎቱ ጋር ልትቆሙ የምትችሉ ሰዎች መጠቀም ትችላላችሁ በቋሚነት ማለት ነው የፔፓሉን ማለት ነውና ጸጋ ይብዛላችሁ ይሄን ነው ማለት እንፈልገው ምናልባት የምትጨምሩት ነገር ካለ ወንድምቶች መጨመር ይችላላችሁ እሺ ካናያስክዋይ አገልጋይ ነው በአገልግሎቱ ደግሞ ያስፈልገዋል እንደ ሰው ማለት ነው ግልጽ ነው ከዚህ ውጭ ሌላ ምንም ኤክስፕሌን መደረግ የለበት ሙሉ ፉል ታይም አገልጋይ ነው በአገልግሎቱ ሰው ፋይናንሻልም ድጋፍ ያስፈልገዋል አብሮ መቆም ያስፈልጋል ስለዚህ ምንም ሌላ ጥያቄ የለው በአገልግሎቱ አብራችሁ ቁሙ ነው እያልን ያለነው አሁን ከዚህ በላይ ኤክስፕሌን መደረግ አለበት የለበትም ይሄው እኮ ነው ጋይስ የምንቆመው ከአገልግሎቱ ጋር አብሮ መቆም ነው ይሄው ነው ሪዝኑ ሌላ ምንም ሪዝን የለውም ጸጋ ይብዛላችሁ ተባረክ ዳንኤል እሺ ወገኖች እዚህ ውስጥ ዘግይታችሁ የሚገባችሁ ሰናዬ እስካሁን እኮ አላወራህም እሺ አውራ ጸጋና ሰላም ይብዛላችሁ መቼም ባህሩ በተናገረበት ቦታ ላይ አሁን እኔ መናገር አልችልም እውነት ይቅርታ አድርጉልኝ ምህረት አድርጉልኝ በጣም ደክሞኛል ከስራ በጣም ዛሬ በጣም ከባድ ቀን ነበር ለኔ ግን ዳንዬ ጸጋ ይብዛል ኤርሚሻ ታላቅ ሰው እግዚአብሔር ይባርካ ብዙ ዘር ስለዘራህ ምንም እንትን አይደለም በቃ አይጨንቅህም አሁን ብዙ ወንድሞች አሉ እግዚአብሔር ይባርክ እግዚአብሔር ይመስገን በቃ ይሄ ነው ፍሬውን ማየት ይሄ ነው ደስ ይላል በቃ ምንም እኛ ጉንጭ አልፋ ንግግር አንናገርም ዳንዬ የሆነ ግሩፕ ከፍቷል እዛ ላይ ያለን ሁላችንም በቃ በተነጋገርነው መሰረት ኤፍሬም ወንድሜ ያለ ቤካዬ ያለ ታዴ ጸጋ ይበዛላችሁ ሜርሲሻ ግርምሽ አለ ሌሎች በጣም ብዙ አሉ በቃ የተወደዱ እንደዛ በውስጥ ያቺ ዲስከስ የምናረጋትን ነገር እያረግን በቃ ይሄ ዝም ብሎ ለዛሬ ተብሎ ሁሉ ጊዜ የሚጠፋ የሚኮመሸሽ ነገር አለና እንደዛ አይደለም የምናረገው እግዚአብሔር ደግሞ ይረዳናል ቀስ ብለን በውስጥ እናወራለን ጨርሰን መቼ እናድርገው ምናምን ተባብለን ሁላችንም እንጨምርበታለን ዳንዬ በቃ እንደዛ ነው የምናደርገው ሌላ ምን አለ እንግዲህ ማንነቱን ተይዞ አንገቱን ተይዞ የመጣ የለም የማይፈልግ ይውጣ ምንም ችግር የለም ምንም አያስፈልግም ይሄ ሁሉ ሁለት ሶስት ሁሉ ሆነን ሌላ ነገር ውስጥ ይደርሳል እግዚአብሔር ይባረክ ከዚህ የበለጠ ደግሞ ብዙ ህዝብ ደግሞ አለ እግዚአብሔር ይወደደው በቃ ብዙ የሚወደን አለ ደግሞ ስለዚህ ከእናንተ ጋር ሆኖ ወንጌሉን መደገፍ ደግሞ እግዚአብሔር ጸጋ ሲያበዛ ነው እንጂ እንትን አይደለም ኤርሚዬ ደግሞ ዛሬ ያረካው ነገር በጣም ደስ ይላል በቃ ላይቭ መተህ እንደዚህ ፊት ለፊት በቃ እኔ ክርስቲያን ነኝ በዚህ ሰዓት ደግሞ እናንተ ታስፈልጉኛላችሁ ማለት ደግሞ ደስ ይላል በቃ አንጀት ያረሳል ምንም ሰው አሁን ይሄ የምናይበት ዓለም አይደል እንደ ያለ ነው ምን ሌላ ዓለም ላይ እኮ አይደለም የምንኖረው ስጋችን እኮ መሬት ላይ ነው ያለውና በደንብ እናያለን እኮ ጌም ተከፍቶ 106 አንበሳ ምናምን የሚወርድበት ዓለም ላይ ቁጭ ብለን $150 ለማውጣት ይሄ ሁሉ እንድትርክ የማያስፈልግም ጌታ በሚያውቀው በእውነት ልበቀነነት ብቻ ነው የሚያስፈልገውና ሁሉ ጊዜ ከእናንተ ጋር አለን እንዲህ ነው ብለን መናገር አንፈልግም ግን በቃ በውስጥ ደግሞ እንነጋገራለን መደረግ ያለበትን ነገር እናደርጋለን እርጀንት ስለሆነ ደግሞ ሁላችንም
አሁን በቃ ኮመን ነው። በቃ ይሄ መዘጋት አለበት ሁሉ የሚል አቋም ነው ያለኝ እኔ። ቀጥታ ዝም ብለን በቃ ማድረግ ያለብን ነገር ዛሬ እናድርግ። አርጀንት ነው ከተባለ አርጀንት ነው። አርጀንት ጊዜ የማይሰጥ ማለት ነው በአማርኛው ሲተረጎም እና ሁላችንም አንድ ጊዜ ዘጋ እናድርገውና ይሄን ነገር እንጨርሰውና ማድረግ ያለብን ምንድን ነው? አገልግሎቱን ሲቀጥሉ እነ ብሩኬ፣ እነ ዳኒ፣ እነ ኤርሚ፣ እነ ቤኪሻ ሁሉም እነ መርሲሻ ሁሉም አገልግሎቱን ሲቀጥሉ ምንድን ነው ማድረግ ያለብን? መቼ ነው የሚቀጥለውን ቋሚ ነገር የምናደርገው የሚለው ነገር ላይ መግባት ነው ያለብን ብዬ ነው የማስበው። እንግዲህ በምድር በምንቆይበት ጊዜ ላይ በስጋ ባለንበት ሰዓት ሁላችንም ከምንሰራው ላይ ቤተክርስቲያንን በአስራት እናወጣለን፣ የፍቅር ስጦታ እንሰጣለን፣ ሁላችንም እናውቀዋለን እና ጌታ ይመስገን በውስጥ ለዳኒሻም አንዳንድ ሰዎች ለእኔ የምጽፉልኝ ቁጥራችሁን ካለ ቁጥራችሁን እኔ ለዳኒ አቀብለዋለሁ፣ ለብሩኬ አቀብለዋለሁ፣ ለሜርሲሻ አቀብለዋለሁ። ሁሉንም ቁጥር አለኝ። እኔም ቁጥራችሁን ብቻ ነው የምሰጠው፣ ሌላ ነገር አላልንም። ማንም ሰው ምንም ነገር በውስጥ ቢጽፍላችሁ አትመልሱ። ጌታ በሚያውቀው በጣም እዚህ ነገር ላይ ሴንሲቲቭ ነን። እኔም ማንም ሰው ቢጽፍልኝ አልመልስም። ቁጥራችሁን ግን ለዳኒ ስጠው ብላችሁ ከጻፋችሁልን እንሰጠዋለን። ግሩፕ አለ፣ ፍቅር የሚል ግሩፕ አለን። እሱ ላይ ገብታችሁ ደግሞ መነጋገር እንችላለን። ቋሚ የሆኑ በጣም የሚያስፈልጉ ሰዎች አሉ። ከነ ኤፍሬም ጋር አውርተናል። ሂሩት በጣም አንዳንድ ሰዎችን ሜርሲሻም አውርተናል። እንደዚህና ተነጋግረን ቋሚ የሆነውን ነገር ደግሞ አብረን በህብረት እንዘልቅበታለን። ጌታ ዘመናችሁን ብርክ ያርገው። ብሩኬ እንደምወድ ታውቃለህ። ጠፍተብኛል ደግሞ ዳንዬ፣ ሜርሲሻ፣ ሁላችሁም ቤኪሻ ተባረኩልኝ። ጸጋ ይብዛላችሁ። ወንድምነት ተባረክ። ኤርሚዬ ቴንኪዩ ወንድሜ ሳናይ። ጌታ እግዚአብሔር ዘመንን ይባርክ። ቴንኪዩ ስለ በጎ ምላሽ አይቻለሁኝ። ጸጋ ይብዛል። ወገኖች ሁላችሁንም ቴንኪዩ በእውነት በጣም ከልብ አመሰግናለሁ። ሰው የለም በተባለበት ዘመን ሰዎችም ደግሞ አሉ። እንዳልኳችሁ ምናልባት ቁጥራቸው አናሳ ሊሆን ይችላል እንጂ ሰዎችም አሉ። ብዙዎችም ደግሞ ማድረግ እየፈለጉ ከአቅም በላይ በሆነ ህይወት ውስጥ ስለሚኖሩ እረዳለሁ። እነሱ ነው ግን ቴንኪ ወገኖች፣ ደግሞ አለው 10 ዓመት አገልግዬ በ11ኛው ዓመት ላይ ቆሜ ቋሚ የሆኑ ፓርትነሮች ፈልጋለሁ ብዬ ማለቴ በምንም መስፈርት በደል አይሆንም። በምንም መስፈርት ወደ ሶሻል ሚዲያ መጥተው በ10 ቀን ውስጥና በ10 ወር ውስጥ እንኳን ቋሚ ፓርትነር ብለው ህዝብን ዘርፈው የጠፉ ሰዎች አሉ። አሁን የማታዩዋቸው ማለት ነው። እነሱም እንኳን አልተባሉም፣ እንኳን እኔ ማለት ነው። ማለት ይችላሉ። ቤት ተከፍቶ ነበረ የሚል ነገር ሰማሁኝ በውስጥ መስመር ቅድም። እዚህ የተከፈተውን ነገር ለመሳደብ ቤት ተከፍቶ ነበር ይላል። በጣም ብዙ ቤቶች ክፈቱ ወንድሞች፣ እናቶች። ግን የከፈታችሁት ያው እንደ ቡና ወሬ ለማውራት ካልሆነ በስተቀር በጽድቅ ግን ከሆነ እዚህ የሚደረገው ነገር አመፃና በደል ነው ኃጢአት ነው ብሎ የሚል ሰው ካለ አንድ ሰው መጥቶ ያ ሰው ከኔ ጋራ አይኔን እያየ በጽድቅ ጉዳይ አያወራም። እንደ መጽሐፍ ቅዱስ የምታደርጉት ወንጀል ነው፣ ሌብነት ነው፣ በደል ነው፣ ኃጢአት ነው ብሎ የሚል ሰው አንድ ሰው ያ ሰው ሲመጣ ከኔ ጋር ነው የሚያወራው፣ በእግዚአብሔር ቃል ሚዛን ማለት ነው። እና ግን መክፈት ይችላሉ። አንድ ቤት አይደለም 10 ቤት ክፈቱ እና እናንተም የአባታችሁን ስራ ስሩ፣ እኛም ደግሞ እንሰራለን ለማለት ነው። ቴንኪው፣ ተባረኩ። ቴንኪው ወንድሜ ሰናይ፣ ጸጋ ይብዛልህ። ወገኖች ብዙ መቆየት የለብንም። ሌሊት ስለሆነ እነ ብሩኬና ወንድምነት ጋር እነ ቤካ ጋር መተኛት አለባቸው። ትንሽ መቆየት አለብን ብላችሁ የምትሉ ከሆነ እነሱ ይተኙ፣ እኛ መቆየት እንችላለን። ሌሊት ስለሆነ መቆየት የለባቸው። ወንድምነት ዘግይቶ ለገባ ሰው አንዴ እናስታውሳቸውና ኢትስ ኦኬ ጸጋና ሰላም ይዛላችሁ። ይሄ አካውንት ከላይ የምትጠቀሙት አሁን አስቸኳይ ላጋጠመን ጉዳይ ለወንድምነት የምንጠቀምበት ነው። ኤፍሬም በዜል ነው። አሜሪካን ያላችሁ ዜል መጠቀም የምትችሉ ሰዎች እሱን የዜል አካውንቱን ተጠቀሙ። ከስር ያለው ፔፓል ነው። ዩሮፕ ላይ ወይ ደግሞ አሜሪካ ምኖራችሁ በፔፓል መላክ የምትችሉ ሰዎች ለወንድምነት በፔፓል ላኩለት። ኢትዮጵያ ላላችሁ ሰዎች ደግሞ ከታች ያለው አካውንት እሱ ነው። ምንድነው እሱ? አሁን ግሩፑን አደባባይ አናውጣው። ኤርሚ በጣም ሴሌክቲቭ ነው። አሁን
ዝም ብሎ ያገኘውን ያለውን ሚኒስትሪውን አገልግሎትን የማይረዳ ሰው ሰፖርት ማድረግ አለበት ብዬ አላምንም። ኦኬ አሁን አገልግሎቱን የሚረዳ ሰው ብቻ ነው የሚያስፈልገው። ኦኬ ከዚህ በኋላ ባለው ዘመኑ አብሮ ከጌታ ጋር የእግዚአብሔርን መንግስት እንደሚሰራ የሚያስብ ሰው ብቻ ነው የሚያስፈልገው። ሁሉም የሚመጣውን ሰው ሁሉ አብሮ የሚቀጠልበት ሲዝን አይደለም። አብሮ አይቀጠልም። እንደሱ አይደለም አሁን እየታሰበ ያለውና ግን በአገልግሎት አብሮ ለመጠመድ የእግዚአብሔርን መንግስት አብሮ ለመስራት ወይ እሰማለሁ ወገኖች። ዳንዬ ወንድም ነታትኝ ትንሽ እንትን ሪፖርት ነገር አለ መሰለኝ። ጊፍትም ቆመዋል፣ የሆነ የሚቆራረጥ ነገርም ስላለ ትንሽ ታፕ እና እንትን ሼር ብናስደረግ አሪፍ ነው። 3 ደቂቃ ጊፍት እምቢ ብለዋል። something happened እዚህ ነገር ላይ አዲስ ጸጋ አለኝ እኔ ትንሽ ገረፍ ላድርገው መሰለኝ፣ ልንቃ መሰለኝ። ጋይስ እንግዲህ 435 ሰዎች አላችሁ። ሼር ኮፒ ሊንክ አሁን አድርጉ። በቃ ቶሎ ላጥላጥ እናደርገው። አንዴ ሼሩን ወደ 40 ሺህ እናስገባው ፕሊዝ። ታብታብ 1 ሚሊዮን ይግባ ፕሊዝ። ቶሎ በቃ ቶሎ አይሰራም። አሁን ኮሜንት አትጻፉ። በቃ ቶሎ በቃ ሼር ብቻ እናድርግ። 3 ደቂቃ ነው። 2 ሞር ሚኒት ነው አሁን የሚቀረው። በቃ ሌትስ ጎ ጋይስ ሌትስ ጎ። መቆም የለም። እቺ ትንሽዬ ሌሎች ወንድሞች አያውቋትም። አንዳንድ ሰዎች ነው የሚያውቋት። አዲስ የመጣችው ጸጋ ነች። እኔ ጋር ሼር ኮፒ ሊንክ አስደርጋለሁ ወንድሞች ጋር። ዳንዬ እንትን ያስለምርከኝ ተባረክ። ሌትስ ጎ ጋይስ ሌትስ ጎ። አሁን እኔ ራሴ ድካሜ ሁሉ ይቆማል። አሁን በቃ 40 ሺህ መግባት አለበት። 30,200 ነው ያለ ነው እና ሌትስ ጎ በቃ መቆም የለበትም። ሁላችንም 431 ሰው ያለ ነው። 400 እንኳን ክርስቲያን ነው የሚሆነው። ተባረኩ። ታብታቡን አንዴ እናቆመውና ወደ ሼር እንሂድ። በቃ የኢየሱስ ልጅ አሁን እቺ ቶሎ የምናደርጋት ነገር አሜን። የአብ ተባረኪ፣ ጸጋ ይብዛላችሁ። ቶሎ ሮማን በቀለ ጊፍቱ ለቋል። አሁን የቲክቶክ ምልክቷን በዛውም ደግሞ የቲክቶክ ምልክቷን ተባረኩ። ጸጋ ይብዛላችሁ። እቺ እኔ የማደርጋትን አስኔ የሚያረጋትን መቅዲ የምታረጋትን እቺ የቲክቶክ ምልክቷን አንድ ላይ ሼሩን ግን አፍጥኑት። 31 ሺህ ብቻ ነው አሁን። 5 ሺህ እንኳን እንጨምርበት። ምክንያቱም ይሄ በጣም አደገኛ ሪፖርት ነው የሚደረግበት። የኤርሚ ቤት ያው ታውቁታላችሁ። ስለዚህ መቆም የለበትም። 35 ሺህ መሆን አለበት። ሪፖስት አድርጉት። አርቱ ስቶሪ የኤርሚን አንድ ጊዜ ፕሮፋይሉን ጫን በሉት፣ ለ60 ሰው ላኩት። ድጋሚ ጫን በሉት፣ ለ15 ሰው ድጋሚ ጫን በሉት፣ ለአንድ ሰው 76 ሰው ወዲያውኑ መሄድ ይችላል። የቲክቶክ ምልክቷን ለአስኔ ሌቭል 27 ከፍ እያለ ነው። ተባረክልን። ጸጋ ይብዛለ ወንድምነት። በጣም በብዙ ጊዜ ያየዋለሁ። ጸጋ ይበዛለት ወንድም ነው። ቶሎ በሉ። መቆም የለበትም። 31,800 ነው ያለው። ይሄ 35,000 ካልገባ በታሪክ መቆም የለብንም። በቃ ሰንቹ አውቶማቲክ ክፈች። እሺ እህትየው ክፈች የአውቶማቲኩን እንትኑን። ሌትስ ጎ ኢትዮጵያ ላቭ። በጣም በቃ የቲክቶክ ምልክት የምትሰጡ ሼር የምታደርጉ ተባረኩ። ጸጋ ይብዛላችሁ ወንድሞች እህቶች። ሂሩትዬ እንኳን ደህና መጣሽ። አሁን ገና ላይ ያየሁሽ። ተባረኪልኝ። ጸጋ ይብዛላችሁ። ታዴ አስኔ ማይጉነስ በቃ ጸጋ ይበዛላችሁ። ጎሽ ተባረኩ ወንድሞች። ቲጂ ሼር እያረግሽ ነው። ተባረኪ አንቺ ተወደድሽ። ተባረኩልን። ጸጋ ይብዛላችሁ። ተባረኩ። 2 ስልክ ያለው እንደኔ እኔም ሼር እያደረግኩ ነው። ተባረኩ። ጸጋ ይብዛላችሁ። ክብር ለመንፈስ ቅዱስ ይሁን። ሌስኮ መቆም የለም። በቃ ጠላት የሚናደደው ይሄ ነው። በቃ ሰይጣን የሚናደደው በዚህ ነው። እኛ ደግሞ በህብረት እንሰራለን። በቃ ሌላ ምንም ወንጌልን ለማገልገል ነው። አንድ ላይ እንቆማለን። በቃ ተባረኩልን። የቲክቶክ ምልክት የምትሰጡ ጸጋ ይብዛላችሁ። ሼር የምታደርጉ ተባረኩ። ሁላችሁም ጸጋ ይበዛላችሁ ናችሁ። ተባረኩ። 35,000 ለመግባት 2,000 ነው። ወዲያውኑ አቀብላችኋለሁ። እኔ 1,800 ብቻ ነው የቀረን። እንግዲህ ግርምሽዬ ሶሪ ቀደም ያለው በለጥኩ ማለት ነው። አሁን እንግዲህ ሼር በማስደረግ ሌትስ ጎ 33,500 ገብተናል። 1,500 ነው የቀረኝ። አታሳፍሩኝም። አሁን ደቂቃ ብቻ ነው፣ 1 ደቂቃ ተኩል ብቻ ነው የተሰጠኝ። አሁን ያው ምልክት ተጽፎልኛል። ሌትስ ጎ ጋይስ ሌትስ ጎ። መቆም የለም። የቲክቶክ ምልክቱን አታቆሙት። ጸጋ ይብዛላችሁ። ግርምሽዬ ሳቅ አንተ ምን አለብህ? 33,700 ሌሊት ነው ብዬ ነው አንተ ጋር እኔ ላግዝ ብዬ ነው። ሌትስ ጎ 33,900 ፍጥነታችሁ ደስ ይላል።
በቃ ሼር ብቻ ታብታብ ማየት አልፈልግም። ሼር ብቻ። እዛ እኮ ዓለማዊ ቤት ውስጥ እኮ ጌም ሲጮቱ ምን እንደሚያደርጉ ታውቃላችኋል? ሼር ሲያደርጉት 200 ሼር ብቻ። እዛ እኮ ዓለማዊ ቤት ውስጥ እኮ ጌም ሲጮቱ ምን እንደሚያደርጉ ታውቃላችኋል? ሼር ሲያደርጉት 200
በፊታችሁ አልቀረበም። ረጅም ዓመት አገልግሏል። በቋሚነት የሚደግፈው ሰው እንደሌለም ታውቃላችሁ ከአንድ ወንድም ከምናውቀው በስተቀር። ስለዚህ በቋሚነት ነው የሚቀጥለው። የፔፓል አካውንቱ የእሱ አካውንት ስለሆነ ከዚህ በኋላ ሁላችንም ተያይዘን ወንድማችንን እንረዳለን። ወንጌል ሰባኪ ወንጌል የሚሰብክበት ቀለቡ እንዲሆን ጳውሎስ ለቆሮንቶስ በጻፈው መልእክት አንደኛ ቆሮንቶስ ምዕራፍ 9 ላይ ሄዳችሁ ማንበብ ትችላላችሁና ወንጌል ሰባኪዎች ቀለባቸውን እንድንሰጣቸው የእግዚአብሔር ቃል ይነግረናል። ስለዚህ ይህንን በልባችሁ እንድትይዙ እንወዳለን። ዛሬ ተደርጎ ዛሬ ተሰብስቦ ዛሬ ለገጠመን ነገር ብቻ አይደለም፣ ቀጣይነት ያለው ነገር ነው። ቀጣይነት ያለውን ነገር ደግሞ በሱ ፔፓል አካውንት የምንቀጥል ይሆናል። ዛሬ ግን የጠየቅናችሁ በጣም በአጭር ጊዜ በአስቸኳይ በ4 to the maximum በ5 ቀን ውስጥ ማለቅ ያለበት ነገር ነውና ሁላችሁም እንደምትቆሙ እናምናለን። የቆማችሁም ጌታ ኢየሱስ ይባርካችሁ። ተባረኩ ለማለት እወዳለሁ። ቀጥሉ ዳንዬ። እሺ ሜርሲ ተባረኪ፣ ጸጋ ይብዛላችሁ። እሺ ድጋሚ አንድ ላሳያችሁ፣ ምናልባት ስክሪንሻት አድርጉት። ይሄ ነው በቋሚነት ከሱ ጋራ አብራችሁ ለማገልገል የምትፈልጉ ሰዎች ካላችሁ ፔፓል የሚጠቀመው የፔፓል አካውንቱን መጠቀም ትችላላችሁ። የወንድምነት ስለሆነ ዳይሬክት ልታገኙ ትችላላችሁ። ኢሜል ብታደርጉለት ኮሙኒኬት ልታገኙ ትችላላችሁ። ምናልባት ይሄንን ማሳየው ግሩፕ ውስጥ ለሌላችሁ ሰዎች ነው። ግን የገረመኝ ነገር ምንድነው እዚህ ሚዲያ ላይ ለብዙ ሰዎች ሬዝ ይደረጋል ተደርጎ ያውቃል። ለብዙ ሰዎች ማለት ነው። እዚህ ሚዲያ ላይ ለሚያገለግሉ ሰዎች በአብዛኛው ሬዝ ተደርጓል። በየትኛውም ቤተ እምነት አይተናል እና የማንም ኢሹ ሆኖ አያውቅም። የማንም ኢሹ ሆኖ አያውቅም። አይገርምም? የማንም ኢሹ አያውቅም ሆኖ አያውቅም። የወንድም እምነት ግን ኢሹ ይሆናል። አይገርምም? እሺ ዜሌውና ሄኒዬ ዜል ከላይ ያለው ኤፍሬም ወይሳ አስተውላችሁታል? ማለት እዚህ ሚዲያ ላይ ለብዙ ሰዎች ሬጅ ተደርጓል። እዚህ ሚዲያ ላይ ለብዙ ሰዎች ለአገልጋዮችም አገልጋይ ላልሆኑ ሰዎችም ሬጅ ተደርጎ ያውቃል። የማንም ግን ኢሹ ሆኖ አያውቅም። ቤት ተከፍቶበት አያውቅም። አሁን አንድ ቪዲዮ ተልቆ አይቼዋለሁ እና ፍጥነቱ ራሱ ማለት ነው ፍጥነቱ ራሱ በጣም ነው የሚገርመው። እና የማንም ኢሹ ካልሆነ የኤርሚ እንዴት ኢሹ ሊሆን ይችላል? እና የሆነ ጉዳይ እንዳለ ነው የሚያሳየው። ለኔ የሆነ ጉዳይ እንዳለ ነው የሚያሳየው። ሌላ አጀንዳ እንዳለ ነው ለኔ የሚሰማኝ። የማንም ኢሹ ካልሆነ የኤርሚ ብቻ እንዴት ኢሹ ሆነባል? ብራዘር ምን የተለየ ነገር አለ? ምንም እኮ የተለየ ነገር የለም። እኔ እስካሁን ከተደረገው እንደ በስርዓት ማለት ነው መሰክራለሁ። በ10 ጣቴ ገንዘብን ፎከስ ሳያደርግ በማገልገል ለመሰክርለት የምችል በጣም የታመነ ወንድሜ ነው። ዝናን ትኩረት ያደርግ ከሰዎች የሚያገኘውን ጥቅም አስቦ የማያገለግል በጣም በዘመናት የታመነ እግዚአብሔር የረዳው ድንቅ ወንድሜ ነው። እመሰክራለሁ በደንብ ማለት ነው። የምንመሰክርለት ወንድማችን ሰጪው አይደለም። በደሙ እንደዚህ እያማረረ ያለው አብሮት የሚቆመው ሰው አይደለም እያማረረ ያለው ብራዘር። ሌላው ሰፖርት ለሚያደርገው አብሮት ለሚቆመው አንተ ለምን ትጨነቃለህ? አንተ አልሰጠህ፣ ሰፖርት አላረግ፣
ምንም እኮ የሚያስጨንቅ ነገር የለም። እና ያው እንደለመድነው አይዟችሁ ማለት እንፈልጋለን። አይዟችሁ፣ ምክንያቱም የሚቆም ነገር የለም፣ ይቀጥላል። ወንድምነት አብረውት የሚቆሙ ሰዎች ያስፈልጉታል። ይቀጥላል፣ ምንም ጥያቄ የለም። በቃ በደንብ ነው የሚቀጥለው። የሚቆም ነገር የለም፣ አያስቆምም፣ ምንም አያስቆምም። ወንጌል ይቀጥላል። እግዚአብሔር ከእሱ ጋር ያስነሳቸው ትውልድ አለው ማለት እኛም ቢበንል እግዚአብሔር ትውልድ ያስነሳል፣ ምንም ጥያቄ የለው። እሱ በጽድቅ በቅድስና እግዚአብሔርን በመፍራት በሄደበት መንገድ በዚሁ መንገድ ይጽና ይቁም እንጂ እግዚአብሔር ስለጠራው ስለራሱ አገልግሎት የሚሆነውን ነገር እግዚአብሔር ራሱ ነው ቴክር የሚያደርገው። ስለዚህ አሁን እያደረግን ያለነው ያንን እግዚአብሔር ያስነሳቸው እስካሁን ድረስ መንገዱን የዘጋባቸው ሰዎች ካሉ በዚህ አጋጣሚ መንገዱን ተጠቅመው አብረው እግዚአብሔር ጋር የእግዚአብሔርን ሀሳብ ከወንድምነት ጋር እንዲያገለግሉ ነው እያደረግን። ወንጌል ይቀጥላል። በአንድም በሌላም እግዚአብሔር ማኖር ይችላል። እግዚአብሔር አገልግሎትን ማስቀጠል ይችላል። ምንም ጥያቄ የለው እና አይዟችሁ ጋይስ፣ አይዟችሁ። መቀጠሉ አይቀርም። ምንም የሚቆም ነገር የለም፣ የሚለይም ነገር የለም። ጸጋና ሰላም ይብዛላችሁ። ተባረኩ። ስክሪንሻት አድርጉትና ላንሳው። ተባረኩ። ያ ይሰማል ወንድምነት? እሺ፣ አይሰማም ድምጼ? ትሰማለህ? እሺ፣ ያ ሶሪ፣ ይበቃል። እናንተ ጋር ሌሊት ስለሆነ መተኛት አለባችሁ። እኛ ጋር ራሱ እኩለ ቀን ሊሆን ነው። ስለዚህ ተኙና በሌላ ቀን ደግሞ ወይ እናደርጋለን። ቴንክ ዩ ወገኖች። አይሻልም? እንደዛም ታስባላችሁ? እሺ ወንድሞች፣ ያ እረፍት አድርጉ። ሁላችሁም እዚህ ያላችሁ ጌታ እግዚአብሔር ዘመናችሁን ይባርክ። ሁላችሁም ተባረኩ። በዚህ መርሃ ግብር ውስጥ ያላችሁ ጸጋ ይብዛላችሁ። ወዳጆቼ ለሆኑ ሰዎች በሩቅ ለቅርብ ለምታውቋቸው ወዳጆቼ ለሆኑት ነው ያልኩት። የእውነት ወዳጆቼ ለሆኑ ሰዎች ለነሱም ጭምር አስታውቋቸው። ሶሪ እንግዲህ ከአቅም በላይ የሆነ ነገር ሲሆን ነው ወደዚህ እኔ የመጣሁት። ያው ግልጽ ነው፣ ምንም የተደባበቀ ነገር የለም። ሚስጥር አወጣን ብለው የሚሉት ነገር የለም። ምንም የተደበቀ ሚስጥር የለም እንደነገሩናችሁ። ግን ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። ጸጋ ይብዛላችሁ። ሰላም እደሩ። ሰላም ዋሉ ሁላችሁ።